በሁለተኛው የዓለም ጦርነት ናዚን የተዋጋችው ተጽዕኖ ፈጣሪዋ ሴት ዛሬ በኢትዮ ተረካችን ስለዚህ ድንቅ ሴት ታሪክ ልነግራችሁ ነው። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። በሁለተኛው የዓለም ጦርነት ጠቅላይ ሚኒስትር ቸርችል ናዚን የተዋጉባት ተጽዕኖ ፈጣሪ ሴት ናት። ለቀድሞ የዩናይትድ ኪንግደም መሪ ዊንስተን ቸርችል የልጃቸው ሚስት ወይም ምራታቸው ብቻ አልነበረችም፣ ታማኝ ወዳጅም ጭምር እንጂ። ይህች ሴት ታላቋ የዘመኑ ዘማሚት የሚል ቅጽል ስምም ነበራት። ሕይወቷ ካለፈ 30 ዓመታት ገደማ ቢሆንም አሁንም ድረስ የስልጣን ጨዋታ የገባት ብልህ ሴት ናት ወይስ እረፍት አልባና አጸያፊ የሚለው የታሪኳ ክፍል አከራካሪ ነው። ከብሪታንያ ባላባት ቤተሰብ የተገኘችው ፓሜላ ሃሪማን ከብሪታንያ ተነሳ አሜሪካ ውስጥ ተጽዕኖ መፍጠር የቻለች ኋላም በፈረንሳይ የአሜሪካ አምባሳደር ለመሆን የበቃች ሴት ነች። ሕይወቷም በ20ኛው ክፍለ ዘመን የነበሩ በርካታ የፖለቲካና የባህል ዘርፍ ታዋቂ ሰዎችን ነክቷል። ዊንስተን ቸርችል እምቢ የማትልና ቁርጠኛ ሚስጥራዊ መሳሪያቸው አድርገው ያጯት ገና የ20 ዓመት ወጣት እያለች ነበር። በሁለተኛው የዓለም ጦርነት ወቅት ከወሳኝ አሜሪካውያን ጋር እራት በልታና ዋይን ተጎንጭታ ሲያሻትም አማላ ናዚን እየተዋጋች ካለችው ብሪታንያ ጎን እንዲቆሙ አድርጋለች። በኋላም ተጽዕኖ እየሰፋ ሄዶ እንደ ኬኔዲዎች፣ ቢል ክሊንተን፣ ኔልሰን ማንዴላና ትሩማን ከመሳሰሉ ስመጥር ሰዎች ጋር ግንኙነትን ፈጥራ ነበር። ፓሜላ ሃሪማን በፓሪስ ሪትስ ሆቴል መዋኛ ገንዳ ላይ ሳለች ነበር በድንገት ባጋጠማት የደም መፍሰስን ያስከተለ በሽታ የተነሳ ሕይወቷ ያለፈው። እነሆ ከሞተች ሕይወቷ ካለፈ 30 ዓመት እየተጠጋ ነው። እጅ ከሚያጥረው የዝቅተኛ መደብ ባላባት ቤተሰብ በአውሮፓውያኑ 1920 የተወለደችው ፓሜላ መልካም ትዳር እንድታገኝ ተደርጋ ነበር ያደገችው። የመጀመሪያ ባለቤቷ የጠቅላይ ሚኒስትር ዊንስተን ቸርችል ብቸኛ ልጅ ሆነው ራንዶልፍ ቸርችል ነበር። በወቅቱ ራንዶልፍ ገና በተጀመረው በሁለተኛው የዓለም ጦርነት እንደሚገደል እርግጠኛ ሆኖ ነበር። ከመሞቱ በፊትም ወንድ ልጅ የመውለድ ፍላጎት ነበረው። ከፓሜላ ጋር ለመጀመሪያ ጊዜ ራት ለመብላት በወጡበት ወቅት ዙሪያ ጥምጥም መሄድ አልፈለገም። ስለሷ የህይወት ታሪኳን ያሳተመችው ፑኑኒል የተባለች ጸሐፊ እሱ አልወደዳትም ነበር፣ ግን ለእርሱ ልጅ ለመውለድ ያህል ጤነኛ ሆና ታይታው ነበር ስትል ጽፋለች። ከወላጆቿ ጋር የምታሳልፈው አሰልቺ ህይወት ያንገሸገሻት ፓሜላም ሐሳቡን ተቀብላ ልትወልድለት ተስማማች። ምንም እንኳን ይህ የገባችበት ቁማር ኋላ ላይ ቢከፍላትም ትዳሯ ግን ይሰምር አልነበረም። ራዶልፍ ሰካራምና አስቸጋሪ ነበር። ልጅ ከመውለዷ በፊትም ሆነ በኋላ የሚመለከታት በንቀት አይን ነበር። በአውሮፓውያኑ 1940 አማቷ ዊንስተን ቸርችል የዩናይትድ ኪንግደም ጠቅላይ ሚኒስትር ሲሆኑ ግን ሁኔታዎች ተቀየሩ። የብሪታንያና የዓለም ሁሉም ነገር የሚጠነሰስበት ክፍል ውስጥ ተቀላቀለች። እንደኔ ፖለቲካን በቅርብ ለማየት እድል ያገኘ ማንም የለም ስትል ኋላ ላይ ተናግራለች። በወቅቱ ብሪታንያ የናዚን የጦርነት ኃይል የተጋፈጠችው ብቻዋን ነበር። በአስቸኳይ የአሜሪካን ድጋፍ የፈለጉት ቸርችልም የፈለጉት በቶሎ እንደማይደርስ ገብቷቸዋል። ፓሜላ ብሪታንያ ምን አይነት አጣብቂኝ ውስጥ እንደገባች ተረድታ ነበር። በወቅቱ አሜሪካ ከገባችበት ጦርነቱ አስተማማኝ ይሆናል፣ ጦርነት ውስጥ እስካልተሳተፉ ድረስ ግን ነገሩ አሳሳቢ ነው የሚል አረዳድ እንደነበራት ተናግራለች። ቸርችል ደስተኛና ውብ በሆነችው የልጃቸው ሚስት ላይ ተስፋቸውን ጥለዋል። እሷም አላሳፈረቻቸውም። የአሜሪካው ፕሬዝደንት ሩዝቬልት ለመጀመሪያ ጊዜ ወደ ብሪታንያ ለላኩት መልእክተኛቸው ሃሪ ሆፕኪንሰን በሙገሳ ላይ ሙገሳ ደርባለች። በ1941 አቬሬል ሃሪማን ልዩ መልእክተኛ ሆነው ወደ ዩናይትድ ኪንግደም ሲጓዙም ራሷን ማስተዋወቅ ችላለች። በወቅቱ የ21 ዓመት ወጣት ነበረች። የ21 ዓመት ወጣት የነበረችው ፓሜላ ከ49 ዓመቱ ባለትዳር ሃሪማን ጋር የፍቅር ግንኙነትን ጀመረች። የአሜሪካው ልዩ መልእክተኛ ምን እንደሚናገርና ምን እንደሚሰራ ማወቅ የሚሹ አማቷ ጠቅላይ ሚኒስትር ቸርችል መረጃ እንድታቀብላቸው ይጠይቋት ነበር። ሮጀር ሉዊስ የተባለ ጸሐፊ ዘ ታይምስ ጋዜጣ ላይ ባሳተመው አንድ ሂስ ፓሜላ ለአማቷ ጠቃሚ መረጃዎችን ታቀብል ነበር የሚለውን ሐሳብ ውድቅ አድርጓል። የወሲብ አባዜ ያለባት ቅጥረኛ ሲሉም አብጠልጥለዋታል። ፕሮፌሰር የሆኑትና በሩዝቬልት ላይ መጽሐፍ ያሳተሙት ፍራንክ የተሰኙት ሰው በበኩላቸው በጦርነት ወቅት መረጃ ካለው አስፈላጊነት አንጻር
ፓሜላ ለቸርችል ትልቅ እሴት ነበረች። በተቃራኒው ማሰብ፣ ታሪክን አለማወቅ እንዲሁም የሴት ጠልነት ስሜት ነው ሲሉ ደግሞ እሷን ደግፈዋል። የፓሜላ ግለ ታሪክን የጻፈችው ፑርኔልም ብትሆን ወሲብን ትጠቀም ነበር የሚለው ጉዳይ ላይ አትከራከርም። ታላቋ የዘመኑ ዘማሚት ተብላ ትጠራ እንደነበርም መጽሐፏ ላይ ያስፍራለች። በርካታ የአሜሪካ ጦር አዛዦች፣ ጋዜጠኞችና ሌሎች ከእርሷ ጋር የፍቅር ግንኙነትም ነበራቸው። ፓሜላ እነዚህ ግንኙነቶቿን ተጠቅማ ምን አይነት መረጃዎችን ለጠቅላይ ሚኒስትር ቸርችል ትሰጥ ነበር? ጠቅላይ ሚኒስትሩስ ምን አይነት መረጃዎችን እንድታመጣ ይጠይቋት ነበር የሚለው ግን ግልጽ አይደለም። ግለ ታሪኳን የያዘው መጽሐፍ ላይ ከፍቅረኞቿ ጋር መኝታ ቤት ውስጥ የሚኖራት ወሬ በሁለቱም የአትላንቲክ ውቅያኖስ ጽንፍ ያሉ መሪዎች ጋር ይደርሱ ነበር፣ ከፍተኛ የፖሊሲ ውሳኔዎች ላይ ተጽዕኖ ያሳድሩ ነበር ተብሎ ተጽፎላታል። ሉዊስ በዘ ታይምስ ጋዜጣ ባሳተመው ጽሑፍ ይህንን ጉዳይ ገነት ሲል ደግሞ ይጠቅሰዋል። ሆኖም ባለቤቷ ራንዶልፍ በአባቱ ጠንሳሽነት የሚካሄደውን የሚስቱን አመንዝራነት በተረዳ ጊዜ ወላጆቹ በተባባሪነት በመሳተፋቸው አስቆጥቶት ነበር። ፓሜላ ከጦርነቱ ማብቃት በኋላ ትዳሯን ፈታ ወደ ፓሪስ አመራች። በዚያም ከተለያዩ ባለጸጎች ጋር የፍቅር ግንኙነትን መሰረተች። ሀብታሞቹ ፍቅረኞቿ ቅንጡ ሕይወትን እንድትመራ ቢያደርጓትም አንዳቸው ጣቷ ላይ ቀለበት አላጠለቁም። እድሜዋ ወደ 40 ሲጠጋ ደግሞ ታዋቂው የሆሊውድ አዘጋጅ ሌላንድ ሄዋርድ ባለቤቱን ፈቶ እንዲያገባት አድርጋለች። ሄዋርድ ከፓሜላ ጋር ከተጋባ በኋላ የሥራ ስኬቱና የጤና ሁኔታው በፍጥነት አሽቆልቁሏል። ይህ ቢሆንም ግን እሷ ጥሏ አልሄደችም። በታማኝነት አብራው ቆይታለች። በአውሮፓውያኑ በ1971 ባለቤቷ ሄዋርድ ከሞተ በኋላ ሌላ ትዳር ለመመስረት ግን ብዙ ጊዜ አልፈጀባት። በሀያዎቹ መጀመሪያ ላይ ሳለች የአሜሪካ ፕሬዝደንት መልእክተኛ ሆኖ ወደ ብሪታንያ በመጣበት ጊዜ የፍቅር ግንኙነት ጀምረው ከነበረው አቪሬል ሃሪማን ጋር አንድ ድግስ ላይ ተገናኘች። ሃሪማንም ከ1 ዓመት በፊት ሚስቱን በሞት አጥቶ ነበር። በስርቆት የተጀመረው ፍቅራቸውን እንደገና አስጀምረው በወራት ጊዜ ውስጥ ተጋብተዋል። ፓሜላ የህይወቷን የመጨረሻዎቹን 2 አስርት ዓመታት ያሳለፈችው አሜሪካ ውስጥ ተጽዕኖ ፈጣሪ ሆና ነበር። በ1980 ሮናልድ ሬገን ካሸነፉ በኋላ በሚሊዮኖች ዶላሮች በሚቆጠር የባለቤቷ ሀብት ታግዛ ለዲሞክራቲክ ፓርቲ እጩዎች የገንዘብ ድጋፍ ማድረግ ጀመረች። የመሪነት ስልጣን ላይ ከመውጣታቸው በፊት ድጋፍ ካደረገችላቸው ፕሬዝደንቶች መካከል የዴላዌር ግዛት ሴኔተር የነበሩት ጆ ባይደንና በሰዓቱ የአርካንሳስ ግዛት ገዢ የነበሩት ቢል ክሊንተን ይገኙበታል። ይህ ተጽዕኖ ፈጣሪነት ጉዞዋ የተቋጨው በክሊንተን የስልጣን ዘመን በፈረንሳይ የአሜሪካ አምባሳደር ተደርጋ ስትሾም ነው። እድሜው እየገፋ ለነበረው ለባለቤቷ ሃሪማን ታማኝና መልካም ሚስት የነበረች ቢሆንም ፖለቲካን በጭኖቿ መካከል ያደረገች የሚል ቅጽል ስም ከማግኘት አላመለጠች።